ስብሐት ለእግዚአብሔር ዘፈጠረ ኪያነ ከመ ናምልኮ ስብሐት ለእግዝእትነ ማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወፀወንነ ለዓለመ ዓለም አሜን። የተከበራችሁና የተወደዳችሁ በሀገር ውጭና በውስጥ ሀገር ያላችሁ ሁላችሁም ኦርቶዶክሳውያን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል መከራ ለተቀበለበት ልዩ ልዩ ጸዋትወ መከራዎችን ላስተናገደበት በጾም በጸሎት በስግደት በቅድስት ቤተ ክርስቲያን ተሰባስበን ሕማሙን ሞቱን ስቅለቱን ለምናስብበት ለዚህ ታላቅ በዓል እንኳን በሰላም በፍቅር በሕይወትና በጤና አደረሳችሁ። ይህ ዕለት ታላቅ ዕለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የከፈለውን ትልቅ መስዋዕትነት የምናስብበት ታላቅ ዕለት ነውና በዚህ ዕለት ሁላችንም በቤተ ክርስቲያን ተሰባስበን በጾም በጸሎት በስግደት ተወስነን በሥርዓተ ቤተ ክርስቲያን በተቀመጠው መሰረት አምላካችን እግዚአብሔር ለሰው ልጆች ያደረገልንን የከፈልልንን ውለታ የምናስብበት ታላቅ ዕለት ነውና ለዚህ ዕለት እንኳን በድጋሜ አምላካችን እግዚአብሔር አደረሰን አደረሳችሁ። ዛሬ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል የተቀበለውን ጸዋትወ መከራ የምናስብበት ዕለት ነውና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለውን ጸዋትወ መከራ በጥቂቱ የምንመለከት ይሆናል። ለዚህም መነሻ የምናደርገው ቃል ነቢየ እግዚአብሔር ኢሳይያስ በትንቢቱ ምዕራፍ 53 ቁጥር 5 ላይ ያለውን መሪ ቃል እናደርጋለን። ቃሉ እንዲህ ይላል፣ እርሱ ግን ስለ መተላለፋችን ቆሰለ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ያለ ቃል ነው። ነቢየ እግዚአብሔር ቅዱስ ኢሳይያስ አምላካችን መድኃኒታችን ኢየሱስ ክርስቶስ ጸዋትወ መከራውን ከመቀበሉ በፊት ይልቁንም ደግሞ ከሰማየ ሰማያት ከመውረዱ ከቅድስት ድንግል ማርያም ከመወለዱ በፊት አስቀድሞ ክርስቶስ ለሰው ልጆች የሚቀበለውን ጸዋትወ መከራ በትንቢቱ መነጽርነት ግልጽ አድርጎ አይቶ ይነግረናል። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ ኃጢአታችንም ጸዋትወ መከራውን ተቀበለ እያለ ይነግረናል። ይህ እንግዲህ የሆነው ስለ መተላለፋችን አምላካችን ኢየሱስ ክርስቶስ እንደቆሰለ የተላለፍነው እኛ፣ የቆሰለው እሱ፣ የበደልነው እኛ፣ መከራ የተቀበለው እሱ፣ ሞትን ያመጣነው እኛ፣ ሕይወትን የሰጠን እሱ የመሆኑን የሚያስረዳን ነው። በምንድን ነው የተላለፍነው ከተባለ ከጥንቱ ከመሰረቱ አጠር አድርጎ ለማየት ያህል አዳም አባታችን በገነት ሲኖር 3 እጽዋት ተዘጋጅተውለት አንዱን ብላ አንዱን አትብላ፣ አንዱን ብላም አትብላም አላለውም ነበር። ብላ የተባለው ምግቡን ነው። አትብላ የተባለ እጸ በለስን ነው። ብላም አትብላ ያልተባለው ደግሞ እጸ ሕይወትን ነው። አዳም አትብላ የተባለውን እጸ በለስ በመብላቱ ምክንያት ሞትን አመጣ። እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ልጅነትን ያህል ክብር አጣ። በርደተ መቃብር ላይ ርደተ ገሃነም ተፈረደበት። በሞት ላይ የሞት ሞት፣ በርደተ መቃብርም ላይ ርደተ ገሃነም ተፈረደበት። አዳም በበላው በተሳሳተው በመተላለፉ አምላኩን እግዚአብሔርን እንዳሳዘነ ስለተረዳ ተጸጸተ፣ አዘነ። አምላኬ ፈጣሪ አትብላ ያልከኝን ዕፀ በለስ በልቼ ከትእዛዝህ ወጣሁ፣ ጨለማ ለበስኩ፣ ሞትን አመጣው ቃልህን ባለመስማቴ እባክህን ይቅር በለኝ ብሎ አዳም ንስሐ በመግባቱ አምላካችን እግዚአብሔር 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ፣ ይኸውም 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ነው ያለው። እሱ 5 ቀን ተኩል ማለት 5500 ዘመን ማለት ነው። 5500 ዘመን ሲፈጸም አምላካችን እግዚአብሔር ለአዳም የገባለትን ቃል ለመፈጸም ከዓመታቱ ዓመት ከወራቱ ወራት ከሰዓታቱ ሰዓት ከደቂቃዎች እንኳ ደቂቃ ሳያስቀር ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ እንደነገረን ቀኑ ሰዓቱ ሲደርስ አምላካችን እግዚአብሔር ተወለደ። ተወልዶም ሕግ መጻፋዊን ሕግ ጠባያዊን ሲፈጽም አደገ። ሕግ ጠባያዊ ማለት አበ እመ ማለት በየጥቂቱ ማደግ፣ አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ ሳይል በየጥቂቱ እንደ ሕፃናት ለአሳዳጊው ለዮሴፍ
ለእናቱ ለቅድስት ድንግል ማርያም ለሌሎቹም ዘመዶቹ እየታዘዘ ግዕዘ ሕፃናትን ሳያፋልስ አደገ። ሕግ መጽሐፋዊ የምንለው በ8 ቀን ወደ ቤተ ግዝረት መግባት፣ በ40 ቀን እጉለ ርግብ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ መግባት፣ በዓመት 3 ጊዜ ለበዓል ወደ ኢየሩሳሌም መውጣት ነው። እኒህንና ሌሎችንም የሰው ልጆች የሚያከናውኗቸውን ሥራዎች ከኃጢአት በቀር አምላካችን ኢየሱስ ክርስቶስ ሲሰራ አደገ። 33 ዓመት ከ3 ወር በዚህ ምድር ላይ ተመላለሰ። መጨረሻ ጊዜው ቀኑ ሲደርስ አምላካችን መድኃኒታችን ኢየሱስ ክርስቶስ አዳምን ለማዳን አዳም የማይችለውን መከራ ክርስቶስ ሊቀበል ወሰነ። ምክንያቱም ይህንን መከራ፣ ይህንን ስቃይ፣ ይህንን ልዩ ልዩ ጸዋትወ መከራ አዳም መቀበል ስለማይችል፣ የሰው ልጅ ሊከፍለው ስለማይችል እኛ ያመጣነውን ዕዳ ክርስቶስ ብቻ ነውና መክፈል የሚችለው። እሱ እንግዲህ በዚህ በዕለተ ዓርብ ልዩ ልዩ መከራዎችን ተቀብሎ አምላካችን እግዚአብሔር አዳምን ነፃ ከባርነት ወደ ነፃነት፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት የመለሰበት ሕማሙ ሞቱ የሚታሰብበት ዕለተ ዓርብ ታላቅ ዕለት ነው። መከራዎቹን ለመዘርዘር ያህል አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ከተያዘባት ዕለት ጀምሮ ልዩ ልዩ ጸዋትወ መከራዎችን ነው ያስተናገደው። ክርስቶስ ከተቀበለው መከራዎች መካከል አንዷ ብታገኘን ነፍሳችን ከስጋችን ልትለይ የምትችል ታላቅና ከባድ መከራ ናት። ክርስቶስ ግን ሁሉንም መከራ በቸርነቱ ተቀበለልን እኛ ስለማንችል። ስለዚህ ከሐሙስ ስንጀምር እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ምሽት 1 ሰዓት ላይ የፋሲካውን እራት ከደቀ መዛሙርቱ ጋር በልቶ የደቀ መዛሙርቱን እግር አጠበ። ሐሙስ ማታ 1 ሰዓት ላይ። በሁለተኛው ሰዓተ ሌሊት ሐሙስ ማታ 2 ሰዓት ማለት ነው ከወዳጁ ከአልዓዛር ቤት ግብር አግብቶ ሳለ ለበረከት ካመጡለት ከህብስቱ ከወይኑ ከፍሎ ዝውእቱ ሥጋዬ ዝውእቱ ደምዬ ብሎ አክብሮ ነገ ለእናንተና ለዓለም ሁሉ ድህነት ሊሆን በመልዕልተ መስቀል የሚቆረሰው ሥጋዬ ይህ ነው፣ እንኩ ብሉ። ነገ ለእናንተና ለዓለም ሁሉ ድህነት ሊሆን በመስቀል ላይ የሚፈሰው ደሜ ይሄ ነው ብሉ ብሎ ህብስቱንም ጽዋውንም አክብሮ ለደቀ መዛሙርቱ ሰጠ። ሐሙስ ማታ 2 ሰዓት ላይ። በሦስተኛው ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት ለደቀ መዛሙርቱ የሞቱን ነገር፣ የስቅለቱን ነገር፣ የመከራውን ነገር ነገራቸው። ናሁን አርግ ኢየሩሳሌም ወይእዝወ ለወልደ እጓለ እመሕያው፣ እነሆ የሰውን ልጅ ይይዙታል፣ ይገርፉታል፣ ይሰቅሉታል፣ ይገድሉታልም በማለት እንደሚሞት፣ እንደሚሰቀል፣ እንደሚገረፍ ልዩ ልዩ ጸዋትወ መከራዎችን እንደሚቀበል አምላካችን ለደቀ መዛሙርቱ ነገራቸው 3 ሰዓት ላይ። በዚህ ሰዓት ደቀ መዛሙርቱ እንዲህ ብለው ነበር፣ አይ ይሄ ሊሆን በፍጹም አይገባም። እንዴት አንተ አምላካችን ስንራብ እያበላሃን፣ ስንጠማ እያጠጣሃን፣ ልዩ ልዩ ተአምራት እያደረክልን በአንተ ላይ ሞት እንዴት ሊሆን ይችላል? አይሆንም። ይልቁንም በዚህ የመከራና የጭንቅ ሰዓት እናንተ እኔን ትታችሁ ትበተናላችሁ፣ እረኛው ይመታል፣ በጎቹም ይበተናሉ ያለው የትንቢት ቃል ይፈጸም ዘንድ ብሎ ሲነግራቸው ከሁሉም ይልቅ ቅዱስ ጴጥሮስ ፈጠን ብሎ ጌታ ሆይ ሁሉ ቢክዱህ እንኳን እኔ አልክድህም፣ ሁሉ ቢበተኑም እኔ አልበተንም፣ ሁሉ ቢሸሹም እኔ አልሸሽም፣ እኔ ከአንተ በፍጹም አልለይም አለው። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ቅዱስ ጴጥሮስ እንዲህ ብሎ ነገረው፣ ጴጥሮስ ሆይ እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትገደኛለህ ብሎ ቅዱስ ጴጥሮስን ነገረው። ይሄ የተደረገው ሐሙስ ማታ 3 ሰዓት ነው ማለት ነው። በአራተኛው ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ እቀቦሙ በስምከ ቀድሶሙ በጽድቅከ ብሎ ቅዱስ አባ ጊዮርጊስ ዘጋስጫ እንደነገረን ደቀ መዛሙርቱን በመጽሐፈ ምስጢር እንደጻፈልን ደቀ መዛሙርቱን ለአባቱ አደራ አስጠበቀ። በአምስተኛው ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ በእኛ ምክንያት የዚህ ምስኪን ሰው ቤቱ ገንዘቡ እንዳይዘረፍ፣ ቤቱ እንዳይተኮስ ከዚህ ተነስተን እንሂድ ብሎ ደቀ መዛሙርቱን ይዞ ወደ ጌቴሴማኒ ሂዶ በዚያ መጸለይ ጀመረ። በአምስተኛው ሰዓት ላይ ጸሎት ጀመረ።
ላቡ እንደ ውሃ እስኪፈስ ድረስ አምላካችን መድኃኒታችን ኢየሱስ ክርስቶስ ጸለየ። መከራ በሚመጣባችሁ ሰዓት እናንተም ጸልዩ ለማለት። በአምስተኛው ሰዓት ደቀ መዛሙርቱ ግን የሞቱን፣ የሕማሙን፣ የስቅለቱን ነገር ስለነገራቸው እጅግ በጣም ደክሟቸውም ስለነበረ ይፈዙ ይተኙ ነበረ። ክርስቶስ ሲመለከታቸው ተኝተዋል። 1 ሰዓት ስንኳ መታገስ አቃታችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚል መልእክት አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ ነገራቸው። ይህ የሆነው በ5ኛው ሰዓት ላይ ነው። ወዲያውኑ በ6ኛው ሰዓት ይሁዳ ጭፍሮቹን ይዞ አይሁድ 30 ብር ሊሰጡት ክርስቶስን ለማስያዝ ተዋውሎ ይሁዳ ጭፍሮቹን ይዞ መጣ። ቅዱስ ያሬድ እንዲህ ይላል፣ ይሁዳ ሆይ ክርስቶስ ከሰጠህ የበለጠ አይሁድ ምን ሰጡህ ይላል። ክርስቶስ ለይሁዳ ብዙ ነገር ሰጥቶታል። አካል ዘያክልን ሰጥቶታል። ስርየተ ኃጢአትን ገንዘብ አድርጎለታል። ስልጣንን ከ12ቱ ደቀ መዛሙርት ጋር እንዲቆጠር አድርጎታል። አይሁድ ግን ከ30 ብር ውጭ ምንም የሰጡት የለም። ያንንም አልተጠቀመበትም። መጨረሻ ላይ እኔ በታምራቱ የሚድን መስሎኝ እንጂ እንዲህ ተሰቅሎ የሚሞት ከሆነ ማንኩ ብራችሁን ብሎ ሲበትንላቸው አንቀበልህም፣ እኛ የምንፈልገውን አንተ ሰጥተህናል፣ አንተ የምትፈልገውንም ሰጥተህናል ብለው የመለሱት። ይሁዳ ከአይሁድም አልሆንም፣ ከገንዘቡም አልሆንም፣ ከእግዚአብሔርም አልሆንም። እንዲሁ ነበር የቀረው። እጅግ በጣም ያሳዝናል። ታዲያ ይሁዳ ጭፍሮቹን ይዞ ክርስቶስን ለመያዝ ከ5ኛው ሰዓት ጀምሮ መጣ። 6 ሰዓት ላይ ሐሙስ 6 ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲያጯጩኋቸው ሰምቶ እሱ ፈቀቅ ብሎ ይጸልይ ነበርና በጌቴሴማኒ መምህራችን ፈጣሪያችን የምትሉት ወዴት ሄደ ብለው ደቀ መዛሙርቱን ሲያጯጩኋቸው ጩኸታቸውን ሰምቶ ክርስቶስ ወደ ደቀ መዛሙርቱ መጣ። ገና ሃይማኖታቸው ያልጸና ነበርና ተስፋ እንዳያስቆርጧቸው እንዳያስክዷቸው ብሎ ክርስቶስ ወደ ደቀ መዛሙርቱ መጣ። የናዝሬቱ ኢየሱስ የታል? እኔ ነኝ ይኸው ብሎ በፈቃዱ ተያዘ። ይሁዳም መምህር ሆይ ሰላምታ ላንተ ይገባሃል ብሎ ሳመው። በስእምኑ ታገብኦ ለወልደ እጓለ እመሕያው የሰውን ልጅ በመሳም አሳልፈ ትሰጠዋለህን ብሎ ይሁዳንም አምላካችን መድኃኒታችን ኢየሱስ ክርስቶስ ገሰጸው። ታዲያ የተወደዳችሁና የተከበራችሁ የእግዚአብሔር ልጆች መብራት አብርተው ሾተላቸውን፣ ዱላቸውን፣ በትራቸውን፣ ልዩ ልዩ ነገሮችን መሳሪያቸውን ይዘው መጥተው አምላካችን መድኃኒታችን ኢየሱስ ክርስቶስን እንደ ወንበዴ ሌሊት 6 ሰዓት ላይ ያዙት። ወዲያውኑም ይዘው እጁን ነበር ያሰሩት። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከ6 ሰዓት ከሌሊቱ 6 ሰዓት ጀምሮ እስከ የሚሰቀል ድረስ እስከ 6 ሰዓት የተቀበለው ጸዋትወ መከራ ወይም እስከ 9 ሰዓት ሰቴ ሐሞትን ጨምሮ 13 ናቸው። መድኃኒታችን ኢየሱስ ክርስቶስ የተቀበላቸው ጸዋትወ መከራ የመጀመሪያውና አንደኛው ተአስሮ ድኅሪት ይባላል። በቤተ ክርስቲያናችን አስተምህሮ ከ6 ሰዓት ጀምሮ ወዲያው እንዳያዙት እጁን የፍጥኝ ወደ ኋላ ነበር ያሰሩት። ማሰሪያውም እንዲሁ ቀላል መሳሪያ አይደለም። ስጋዎቹን አጥንቶቹን ሁሉ የሚጎራርድ ሰንሰለት ብረት ይዘው በደንብ እንዲጎዳ አድርገው አምላካችን መድኃኒታችን ኢየሱስ ክርስቶስን የፍጥኝ አስረው እየጎሰሙ ወደ ሊቀ ካህናቱ ወደ ሐና ቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ከጌቴሴማኒ ወደ ሐና ቤት እስኪደርስ ድረስ የፊጥኝ ታስሮ አይሁድ እየጎሰሙ 65 ጊዜ በምድር ላይ ጥለውታል። መታሰሩ ብቻ አይደለም፣ ከጌቴሴማኒ ወደ ሊቀ ካህናቱ ወደ ሐና ቤት እስኪደርስ ድረስ ከኋላ ከፊት ከቀኝ ከግራ ከጀርባ እየጎሰሙ እየደፉ እያዳፉ መድኃኒታችን ኢየሱስ ክርስቶስን 65 ጊዜ ጥለውታል። ከኋላ ሲወድቅ ጀርባው ይጎዳል፣ ከፊት ሲወድቅ ፊቱ፣ ግንባሩ፣ ደረቱ ይላላጣል። 65 ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ወድቆ ተነስቷል። አንደኛው ተአስሮ ድኅሪት የሚባል እጅን እንደ ሌባ እንደ ወንበዴ አስረውታል። ከሐና ወደ ሊቀ ካህናቱ ወደ ቀያፋ፣ ከቀያፋ ወደ ሐና እንዲሁም ወደ ጲላጦስ እያሉ አመላልሰውታል።
ጲላጦስም በደል አላገኘበትም። በደሉ ምንድነው እስኪ ንገሩኝ፣ ለምን አመጣችሁት? ይህን ሰው መረመርኩት፣ ምንም አይነት በደል አላገኘሁበትም ባላቸው ጊዜ እነሱ ግን በደል ነው ብለው ያቀረቡት እንዲህ የሚል ነበር። ሰንበትን ሽሯል፣ በሰንበት ድዊ ፈውሷል፣ ለምጽ አንጽቷል፣ ከእናቱ ማህፀን ጀምሮ እውር ሆኖ የተወለደውን በሰንበት ፈውሶታል፣ ሰንበትን ሽሯል የሚል ነበር። ሌላም ምክንያት ይህንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን እኔ አስነሳዋለሁ ይላል። ከዚህም በላይ ደግሞ የእግዚአብሔር ልጅ እግዚአብሔር ነኝ እያለ ራሱን ከፍ ያደርጋል። ሌላኛው ምክንያታቸውም እኔ ንጉሥ ነኝና ለቄሳር ግብር አትስጡ፣ ኢታሃቡ ጸባይተ ለቄሳር፣ ለቄሳር ግብር አይገባምና ግብር አትስጡ፣ እኔ ንጉሥ ነኝና እያለ ራሱን ንጉሥ ያደርጋል የሚል አንደኛ ሰንበትን ሽሯል፣ ሁለተኛ ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ይላል። አባቶቻችን ስንት ዘመን ጨርሰው የሰሩትን፣ ስንት ዘመን ደክመው የሰሩትን። እሱ ግን የሚናገረው ስለ ሰውነቱ ቤተ መቅደስ ነበር፣ ባይገባቸው ነው እንጂ። ሌላኛው ለቄሳር ግብር አይገባም ይላል። አራተኛው ደግሞ ራሱን እግዚአብሔር ያደርጋል እያሉ ነበር የከሰሱት። ይህንን እንግዲህ ጲላጦስ መረመረው፣ ምንም በደል አላገኘበትም። አንደኛው መከራ ይሄ ታስሮ ድሪት የሚባለው ወደ ሐና ከጌቴሴማኒ ወደ ሐና ወደ ጲላጦስ ወደ ቀያፋ እጁን አስረው ያንገላቱት መንገላታት ነው። ሁለተኛው ወዲቅ ውስተ ምድር ይላል። ወደ ምድር መውደቅ ነው። ወደ ምድር መውደቅ ሁለተኛው ወደ ምድር መውደቅ ነው። 65 ጊዜ በምድር ላይ ወድቋል። 65 ጊዜ እጁን አስረው ወደፊት ሲገፉት ወደ ኋላ ሲመልሱት በዚህን ጊዜ 65 ጊዜ የወደቀው መውደቅ ነው። ሶስተኛው ምንድነው? በእግር አይሁድ መጠቅጠቅ። አምላካችን መድኃኒታችን ኢየሱስ ክርስቶስ በአይሁድ እግር ተጠቅጥቋል። በእነሱ እግር ብቻ አይደለም፣ በፈረሶቹ በበቅሎቹ ሁሉ ተጠቅጥቋል። መድኃኒታችን ኢየሱስ ክርስቶስን እጆቹን የፊጥኝ አስረው ከፊት እየሳቡት የኋለኞቹ ቶሎ ቶሎ ሂድ እንጂ ሲሉት የፊተኞቹ ሲስቡት ከፊትና ከኋላ ነው ገመዱን የሚስቡት። ከፊት ያሉት ሲስቡት የኋለኞቹ ይለቁታል፣ ወደፊት ይወድቃል። የኋለኞቹ ሲስቡት የፊተኞቹ ይለቁታል፣ ወደ ኋላ ይወድቃል። እንዲህ እያደረገ ሲወድቅ ወደፊት ሲወድቅ ከኋላ ያሉት አንተ ቶሎ ቶሎ አትሄድም እንዴ እያሉ ሰዎችም ይረግጡታል፣ ፈረሶችንም በቅሎችንም ይነዱበታል። በዚህ ሰዓት ጀርባው በአይሁድና በፈረሶች በበቅሎች እግር ይቆስላል። ስለ መተላለፋችን ቆሰለ ብሎ ነቢዩ የተናገረው ይህ ምን ነው? ከኋላ ያሉት ሲስቡት የፊተኞቹ ሲለቁት ከኋላ ደርሰው ቶሎ ቶሎ አትሄድም እንዴ ወይም ደግሞ ከፊት ላይ ያሉት የት ሄደ አመለጠን እንዴ ተመልሰው ልቡ ላይ ይረግጡታል። እንዲህ እያለ አምላካችን መድኃኒታችን ኢየሱስ ክርስቶስ ተከይዶ በእግረ አይሁድ በአይሁድ እግር መጠቅጠቅ ነውና ሶስተኛው መከራ በአይሁድ እግር መድኃኒታችን ኢየሱስ ክርስቶስ ተጠቅጥቋል። አዳም በመንጸፈ ደይን ወድቆ በእግር አጋንንት በሲኦል ይጠቀጠቅ ነበርና አዳምን ከዚያ ከሚጠቀጠቅበት ነፃ ያወጣው ዘንድ መድኃኒታችን ኢየሱስ ክርስቶስ በእግር አይሁድ ተጠቀጠቀ። ሶስተኛው ይሄ ነው። አራተኛው ተስቦ በማይከለ አምድ በሁለት አምዶች መካከል መድኃኒታችን ኢየሱስ ክርስቶስ የተሳበው መሳብ ነው። ይሄ ማለት ምን ማለት ነው? ሁለት ባላ ያላቸው እንጨቶች ተክለው መድኃኒታችን ኢየሱስ ክርስቶስን አንገቱን በገመድ አስረው ከባላዎች መካከል አስገብተው ከባላዎች ፊትና ኋላ 7 ሰዎች ሆነው ወደፊት የፊተኞቹ ሲስቡት የፊቱ በፊት ለፊት ያለው የግንድ ባላ ፊቱን ይመታዋል። ከኋላ ያሉት 7 ሰዎች ወደ ኋላ ሲስቡት መድኃኒታችን ኢየሱስ ክርስቶስን ከኋላ ያለው የግንድ ባላ ጀርባውን ራሱን ይመታዋል፣ ያደቀዋል። እንዲህ እያደረጉ አይሁድ መድኃኒታችን ኢየሱስ ክርስቶስን 62 ጊዜ ከግንድ ጋር አጋጭተውታል። በፊት 7 ሰዎች በኋላ 7 ሰዎች ሆነው አንገቱን በገመድ አስረው ከፊት ያሉት ወደፊት ሲስቡት ፊቱ ይገጫል፣ ከኋላ ያሉት ወደ ኋላ ሲስቡት
ከጀርባውና ራሱ ይገጫል። እንዲህ አድርገው መድኃኒታችን ኢየሱስ ክርስቶስን 62 ጊዜ ከግንድ ጋር አጋጭተውታል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንኳን 62 ጊዜ አንድ ጊዜ ከግንድ ጋር ብትጋጩ ምን ያህል ይሰማችሁ ይሆን? እንኳን ሰው ጎትቶ 7 ሰው በኃይል ጎትቶ አጋጭቷችሁ አንድም ሰው እንኳን እንዲህ ገፋ አድርጎ ቢያጋጫችሁ ምን ያህል ይሰማችሁ ይሆን? የክርስቶስን መከራ ስናስበው ከአእምሮ በላይ ነው። የሰው ልጆች አንዷን መከራ መቀበል የማይችሉ ናቸው። መቀበል የማንችለውን መከራ ነው ክርስቶስ የተቀበለልን። ለዚህ ነው ራሱ ሰው ሆኖ ይህንን ሁሉ መከራ የተቀበለልን፣ እኛ ስለማንችለው ነው። እና አራተኛው ተስቦ በማእከለ አምድ በሁለት ግንዶች መካከል አስገብተው አይሁድ ከግንድ ጋር ያጋጩት መከራ ሕማማተ መስቀል ይባላል። አምስተኛው ተጸፎ መልታይት ነው። ተጸፎ መልታይት ማለት በጥፊ አምላካችን መድኃኒታችን ኢየሱስ ክርስቶስን በጥፊ የመቱበት ሂደት ነው። መድኃኒታችን ኢየሱስ ክርስቶስን በግንድ ማጋጨቱ አለበቃቸው ብሎ፣ መሬት ላይ መጣሉ አለበቃቸው ብሎ፣ እጆቹን የፍጥኝ ማሰራቸው አለበቃቸው ብሎ በጥፊ ይመቱት ጀመረ። በጥፊ መትተው ሲደክማቸው ይሄማ የጋራ ነው፣ እኛ እኮ እጃችን ይሰማናል እሱን በምንመታው ሰዓት፣ ለምን በደንጋይ ጥፊ አንመታውም ብለው ሰተት ያሉ ደንጋዮችን ሰፌድ የመሰሉ ደንጋዮችን አንስተው መድኃኒታችን ኢየሱስ ክርስቶስን በደንጋይ ጥፊ ይመቱት ጀመር። እንዲህም አድርገው 120 ጊዜ መድኃኒታችን ኢየሱስ ክርስቶስን በደንጋይ ጥፊ መትተውታል። ልብ በሉ ኦርቶዶክሳውያን፣ አስተውሉ ክርስቲያኖች። ክርስቶስ የተቀበለው መከራ ይሄ ነው። አይደለም በደንጋይ ጥፊ፣ በእጅ ጥፊ እንኳን እኛ እንችላለን ሆይ አይሰማንም ሆይ? ምን ያህል እንደሚሰማቸው አንድ ሰው እጅግ በኃይል በእጅ ጥፊ አንድ ጊዜ ቢመታችሁ ምን ያህል ይሰማችሁ ይሆን? ለዚህ ነው አንዷ መከራ የሰው ልጅ ክርስቶስ ከተቀበላቸው መከራዎች መካከል አንዷ መከራ የሰው ልጅ ነፍሱን ከስጋው የምትለይ ናት ብዬ ቅድም የነገርኳችሁ። አንዷ መከራ እኛ እንችላትም። ክርስቶስን ግን በደንጋይ ጥፊ በእጃቸው ሲደግማቸው ደንጋዩን ይዘው በደንጋይ ጥፊ 120 ጊዜ ፊቱን ጸፉት። ፊቱን የተጸፋው አዳምን በሲኦል አጋንንት ፊቱን ይጸፉት ነበርና ከዚያ እስራት ነፃ ለማውጣት አዳምን ወደ ገነት ለማስገባት ነው። ክርስቶስ ይህን ሁሉ መከራ የተቀበለው ለእኛ ብሎ ነው። ይሄ መከራ ዛሬ ይሰማናል ወይ? እኛን ክርስቶስን ስናስብ ይሄን ሁሉ መከራ የከፈልልን ነው ብለን ይህንን እናስባለን ወይ? አምላካችን መድኃኒታችን ኢየሱስ ክርስቶስ በደንጋይ ጥፊ ሲመታ እነሆም ጉንጮቹ ወይም ፊቱ ማበጥ ብቻ አይደለም፣ ደም መውረድ ብቻ አይደለም፣ ስጋውም ይቆራረስ ነበር። ለኛ ብሎ እነሆ መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ መከራ ተቀበለ። አምስተኛው ተጸፎ መልታይት ነው። ስድስተኛው ተኮሮቶ ርእስ ነው። ተኮሮ ርእስ ወይም ተኮሮተ ርእስ ይባላል። ይሄም ማለት ራስን በዘንግ መመታት ነው። ይሄ አልበቃቸው ብሎ አይሁድ መድኃኒታችን ኢየሱስ ክርስቶስን በብረት ዘንግ ይደበድቡት ጀመር። የሾህን አክሊል ከራሱ ላይ ለማድረግ እንዲመቻቸው መድኃኒታችን ኢየሱስ ክርስቶስ ጸጉሩን በናዝራዊነት መልክ ነው አልተላጨም ነበርና ረጅም ስለነበረ ጸጉሩን 25 ጊዜ እየነጩ በብረት ዘንግ ብዙ ጊዜ ደብድበውታል። ይሄ ተኮሮተ ርእስ ይባላል። 25 ጊዜ ጸጉሩን ልብ በሉ። ጸጉር ሲነጭ የማይሰማው ሰው ይኖር ይሆን? ረጅም ጸጉሩን 25 ጊዜ አልዳረሳቸው ብሎ ተሰባስበው መድኃኒታችን ኢየሱስ ክርስቶስን ጸጉሩን እየነጩ 25 ጊዜ በብረት ዘንግ ደበደቡት። ይሄ ስድስተኛው ተኮሮተ ርእስ የሚባለው መከራ ነው። ሰባተኛው አክሊለ ሦክ የሚባለው ነው። የሾህ አክሊል ከዚህ በኋላ ቀጥታ ያደረጉበት የሾህ አክሊል ነው። የሾህ አክሊል ሲባል እንዲሁ በየመሬቱ በምድሩ ላይ የሚበቅለው እሾህ እንዳይመስላችሁ 73 ስቁረት ማለትም 73 ቀዳዳዎች ያሉት አክሊል አዘጋጅተው በዚያ ላይ ስለታቸውን እንደ ወስፌ እንደ መርፌ ያሉ ላያቸው ደግሞ እንደ መሮ ያሉትን ብረቶች አዘጋጅተው በ73ቱ አክሊል ቀዳዳዎች ላይ እነዚያን እንደ መርፌ እንደ ወስፌ
የሳሉትን ብረቶች እዛ ላይ ከስቁረቱ ላይ አስገብተው ያንን ቀጥታ ከክርስቶስ ራስ ላይ አላደረጉትም። ወደ እሳት ነበር ያስገቡት። እሳቱ ላይ አስገብተው እሳቱን አንድደው እኒያ ብረቶቹ ግለው ፍህም ሲመስሉ እሳት ሲሆኑ ያንን በጉጠት አንስተው ከመድኃኒታችን ከኢየሱስ ክርስቶስ ራስ ላይ ነበር ያደረጉት። ልብ በሉ። 73 የሾሉ ብረቶች በእሳት ግለው እሳት ሆነው ያንን እንዳያቃጥላቸው በጉጠት አንስተው ከክርስቶስ ራስ ላይ ሲያደርጉት ስጋውን ጎርዶ ገብቶ ልቡን ተሰማው ነው የሚለን። ክርስቶስ መከራ የተቀበለው እስከዚህን ድረስ ነው። ይህንን መከራ ስናስብ የማያዝን ይህ መከራ ሲነገር የማይሰማው ክርስቲያን ሊኖር አይችልም ብዬ አስባለሁ። እኔ ከባድ ነው። እስኪ አስቡት። የሾህ አክሊል ሲባል እንደ ቀላል ነገር እንዳታዩት። የሾህ አክሊል ሲባል 73 ስቁረት ያላቸው እሳት ውስጥ ገብቶ ብረቱ እሳት ሲሆን ያንን አንስቶ ራስ ላይ ማድረግ ስጋውን እየጎረደ ገብቶ ልቡን ሲሰማው ክርስቶስ ይህንን ሁሉ ያደረገው ለእኛ ብሎ ነው። ክርስቶስ መከራ የተቀበለ እስከዚህን ድረስ ነው። ይህንን የሰው ልጅ መቀበል ስለማይችል ነው። እኛ ሞትን አምጥተናል፣ እኛ ተሳስተናል፣ እኛ ተላልፈናል። እሱ ደግሞ ስለ መተላለፋችን ቆሰለ ያለው ነቢየ እግዚአብሔር ቅዱስ ኢሳይያስ ስለዚህ ነው። ስለ መተላለፋችን ቆሰለ፣ ስለ ኃጢአታችንም ታመመ። የሰላማችን ተግሳጽ በእርሱ ላይ ነበረ፣ ነገር ግን በእርሱ ቁስል እኛ ተፈወስን አለ። በቁስሉ እኛን ሊፈውሰን መድኃኒታችን ኢየሱስ ክርስቶስ ይህንን ሁሉ መከራ ተቀበለ። 7ኛው አክሊለ ሦክ ይባላል። አክሊለ ሦኩ ክርስቲያኖች እጅግ በጣም ትልቅ መከራ የተቀበለበት ነው። እንደነገርኳችሁ እሳቱን ነው የብረት እሳት ራሱ ላይ ያደረጉት እና ይሄ 7ኛው ነው። ሌላኛው በዚህ ቀን 8ኛው የምናስበው ደግሞ ተአርቆተ ልብስ ነው። ተአርቆተ ልብስ ማለት ከልብስ መራቆት። ይሄን ሁሉ መከራ፣ ይሄን ሁሉ ግፍ፣ ይሄን ሁሉ ስቃይ አይሁድ በክርስቶስ ላይ አደርሰው አለበቃቸው ቢል ከልብስ አራቁተው በአደባባይ በሰው መካከል አቆሙት። ተአርቆተ ልብስ ይባላል። በሰው መካከል ልብሱን ገፈው አቆሙት። በሰው ፊት እንደው ተዘባበቱበት። መድኃኒታችን ኢየሱስ ክርስቶስን አዳም ከልብሰ ሃይማኖት ተራቁቶ ነበርና፣ አዳም ከብርሃን ልብስ ከክብር ልብስ ተራቁቶ ነበርና የአዳምን ራቆትነት ክርስቶስ ሊሸፍንለት እሱ ተራቆተ። የአዳምን መከራ እሱ ተሸከመ። ተአርቆተ ልብስ ይባላል 8ኛው። 9ኛው ተቀስፎ ዘባን ይባላል። ጀርባን መገረፍ ነው። ክርስቶስ ጀርባውን ተገርፏል። እጅግ በጣም ጀርባውን ተገርፏል። ይሄ ደግሞ የተለየ ነው። ቅድም 7ቱን እንዳየናቸው ብዙ መከራ አድርሰውበታል። እዚህ ላይ ደግሞ ያ ሁሉ አለበቃቸው ቢል ክርስቶስ ከጲላጦስ ዘንድ ሂደው በርባንን ፍታልን፣ ክርስቶስን ስቀልልን ብለው ከለመኑ በኋላ እኔ ከዚህ ሰው ከደሙ ንጹሕ ነኝ፣ 40 ገርፋችሁ ልቀቁት ብሎ ጲላጦስም ቃል ከሰጣቸው በኋላ እሱ ይህንን ያለበት ምክንያት ያው ከገረፉት አይሰቅሉትም ብሎ አስቦ ነውና ይህንን ከነገራቸው በኋላ 40 ገረፉት ቢባል እነሱ ግን ወስደው አንዱ ገርፎ ሲደክመው ሌሎችን ቆጠራችሁን? አይ እኛ አልቆጠርንም። በልና ደክሞኛል። እንደገና አንድ ብሎ ይጀምራል። ቆጠራችሁን? አይ አልቆጠርንም። እንዲህ እያደረጉ ተሳሳትን እያሉ 39 ሲደርሱ እንደገና መልሰው አንድ እያሉ አንዱ ሲደክመው ሌላው ሲጫወት ቆይቶ እና ደክሞኛል ብሎ ሌላውን እየጠራ ያኛውን መጥቶ ሲገርፍ ሲደክመው እንዲህ እያደረጉ ክርስቶስን ጀርባውን 6666 ጊዜ ገርፈውታል። ይሄ ነው እንግዲህ ተቀስፎ ዘባን የሚባለው። ክርስቶስ 6666 ጊዜ ጀርባውን የተገረፈበት መንገድ ነው። ክርስቲያኖች አይደለም 6666 ጊዜ አንድ ጊዜ መገረፍኛ ስለ ክርስቶስ እንችላለን ወይ? የሚገርመኝ ክርስቶስ ይህንን ሁሉ መከራ ተቀብሎ እሱ እኛ መከራ እንድንቀበልለት አልፈለገም። በሕይወት እንድንኖርለት ነው የሚፈልገው። ዳግም ወደ ሞት እንዳንሄድበት፣
ዳግም ወደ ኃጢአት እንዳንመለስበት፣ ዳግም በባርነት ቀንበር እንዳንያዝበት ክርስቶስ ይፈልጋል። ዛሬም እንደኔ ተገረፉ፣ እንደኔ መከራ ተቀበሉ፣ እንደኔ ሙቱ፣ ወደ መቃብር ውረዱ ክርስቶስ አይለንም። በሕይወት እንድንኖርለት ግን ይፈልጋል። ኃጢአት እንዳንሰራ፣ በኃጢአት ቀንበር እንዳንያዝ፣ የዳቢሎስ ተገዥዎች እንዳንሆን፣ የዳቢሎስ አገልጋዮች እንዳንሆን፣ ከሃይማኖት እንዳንወጣ፣ በጣዖት አምልኮ እንዳንበረከክ ክርስቶስ ዛሬ ይፈልጋል። 6666 ጀርባውን ተገረፈ። አባቶቻችን በትርጓሜ እንዳስቀመጡት ይሄ ግርፋት የክርስቶስን ስጋውን ደሙን ጨርሶ አጥንቱ እንደ በረዶ እንደ ባልጩት ወይም ብልጭት ነጭ ሆኖ እስኪታይ ድረስ አጥንቱም 1 2 ተብሎ እስኪቆጠር ድረስ አይሁድ ገርፈውታል ይላሉ። አስቡት። ደም ፈሶ ስጋ አልቆ አጥንት ነጽቶ 1 2 ተብሎ እስከሚቆጠር ድረስ ግርፋት ምን አይነት ግርፋት ነው? የእርሱ ቸርነት፣ የአይሁድ ደግሞ ጨካኝነት ምን ያህል የጭካኔ ጥግ ነው? የእሱስ ምን ያህል የቸርነት ጥግ ነው? ኦ ላይም ዘይት ይሄየል በቀርኑ ለለይ ስህብዎ ወያጸንን ክሳዶ ለለይ ጠብህዎ ብሎ ቅዱስ አባ ሕርያቆስ እንደተናገረው ለሚወጉት፣ ለሚገፉት፣ ለሚጎትቱት፣ ለሚያርዱት፣ ለሚያወራርዱት ራሱን አስመችቶ የሚሰጥ ላም ምንኛ ትዕግስተኛ ላም ነው። የማይወጋ የማይገፋ ሲያርዱት ሲያወራርዱት እንዲህ ብሎ የሚቀበል ምን አይነት ላም ነው? በሚሸልቱት ፊት ከቀን ሐሩር ከሌሊት ቁር የምድንበት ጸጉሬን የምትሸልቱኝ በምን ዕዳዬ ነው ብሎ የማይናገር በግ ምንኛ ትዕግስተኛ በግ ነው እያለ ቅዱስ አባ ሕርያቆስ ይናገራል። እና 6666 ሲገረፍ ክርስቶስ ዝም ብሎ ታገሳቸው። ለማን ብሎ ካልን ለእኛ ብሎ ነው። ይሄ 9ኛው ነው። 10ኛው ጸዊረ መስቀል ይባላል። ጸዊረ መስቀል ማለት መስቀሉን አሸክመው ከሊቶስጥራ እስከ ቀራንዮ ድረስ ከባድ መስቀል አሸክመው ክርስቶስን ከኋላ ያሉት ወደፊት እየገፉ ቶልቶሎ ሂድ እያሉ፣ ከፊት ያሉት ቀስ ብለና እንጂ ምን እንደዚህ ያስቸኩላል እያሉ ወደ ኋላ ሲገፉት ክርስቶስ ከፊት ያሉት ሲገፉት ወደ ኋላ ይወድቃል፣ ከኋላ ያሉት ሲገፉት ከፊት ይወድቃል። እንዲህ እያለ ከሊጦስጥራ እስከ ቀራንዮ ድረስ 36 ጊዜ አይሁድ ጥለውታል ክርስቶስን። 36 ጊዜ መስቀል ተሸክሞ ወድቋል። እነሆ በሲኦል ወድቀን ነበርና በኃጢአት ወድቀን ነበርና ከወደቅንበት ያነሳን ዘንድ ክርስቶስ ስለኛ ወደቀልን። ከወደቅንበት ያነሳን ዘንድ ከገባንበት ያወጣን ዘንድ ክርስቶስ ስለኛ ወደቀልን። ከሊጦስጥራ እስከ ቀራንዮ 64 ጊዜ አምላካችን ክርስቶስ መስቀል ተሸክሞ ወድቋል። አስቡት። እንደ ቀላል ነገር አትዩት። እንኳን ከባድ ነገር ተሸክመን መውደቅ ይቅርና እንዲያው ዝም ብለን ምንም ሳንይዝ ስንወድቅ፣ እንቅፋት ሲመታን ስንወድቅ ምን ያህል እንደሚሰማን ራሳችሁ አስቡት፣ ተረዱት። 10ኛው ይሄ ነው። 11ኛ ተሰቅሎ በእንጨት መሰቀል ነው። በእንጨት መሰቀል ማለት በተሰቅሎ በእንጨት መስቀል መሰቀል። መድኃኒታችን ኢየሱስ ክርስቶስ እንግዲህ መስቀሉን አሸክመው ከወሰዱት በኋላ መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ ምን ብለውታል? ቀራንዮ ላይ ሰቅለውታል። ቀራንዮ የተሰቀለበትም ምክንያት አዳም ቀራንዮ ላይ ተቀብሮ ነበርና ክርስቶስ በደሙ ፈሳሽነት አዳምን ስለሚያድነው ነው። ይሄ ምስጢሩ ይሄ ነው። አጽመ አዳም እዛ ጋር ተቀብሮ ስለነበረ ክርስቶስ የመጣውም አዳምና ልጆቹን ለማዳን ስለሆነ አዳም ከተቀበረበት ላይ ክርስቶስ ተሰቀለ። ደሙን አፍሶ አዳምን አዳነው እና በመስቀል ተሰቀለ። መድኃኒታችን ኢየሱስ ክርስቶስ በሁለት ወንበዴዎች መካከል በመስቀል ክርስቶስ ተሰቀለ። በመስቀል ተሰቀለ በሁለት ወንበዴዎች መካከል። እሱም ከመካከል አደረጉት፣ አንዱም በቀኝ አንዱም በግራ። በቀኝ ያለውን በቀኝ የተሰቀለውን ወንበዴ አይቶ ይህ ምንድነው ሲል፣ አይ ይሄማ ወንበዴ ነው፣ ሌባ ነው፣ ዘራፊ ነው። ይሄኛው ሲል ክርስቶስን እሱስ ከሱ ልዩ ነውን ለማለት። በግራ የተሰቀለው በግራ የሚመጣው ሰው በግራ የተሰቀለውን አይቶ ይሄ ምንድነው ሲል፣ ወንበዴ ነው፣ ሌባ ነው፣ ዘራፊ ነው። መካከል ያለውን ክርስቶስን አይቶ ይሄ ሲል፣ አይ እስከሱ ልዩ ነውን ለማለት፣ ለማሳሳት። ትንቢቱም ሊፈጸም ዘንድ በሁለት መካከል እንደሚሰቀል ክርስቶስ ትንቢት ተነግሮ ነበርና በሁለት ወንበዴዎች መካከል እንደሚሰቀል ትንቢቱ የሚፈጸም ዘንድ ክርስቶስ በዚያ መካከል ተሰቀለ።
እንግዲህ ያው ብዙ ምስጢራት አሉት። ዙሮ 11ኛው ተሰቅሎ በእንጨት መስቀል መሰቀል ነው። 12ኛው ተቀኖ በቅንዋት በችንካር እጆቹንና እግሮቹን መቸንከር ነው። መድኃኒታችን ኢየሱስ ክርስቶስን በመስቀል ከሰቀሉት በኋላ ሳዶር፣ አላዶር፣ ዳናት፣ ሮዳስ፣ አዴራ በሚባሉ 5 ችንካሮች እጆቹንና እግሮቹን ቸንክረውታል። ክርስቲያኖች ይህንን መከራ ስናስበው ምን ይሰማን ይሆን? ከፊት የተቀበለው መከራ ሁሉ አይታቸዋል፣ ሰምታቸዋል። ያ ሁሉ አልበቃቸው ብሎ እንደገና ደግሞ እጆቹንና እግሮቹን በሚስማር በቀኖት ሲቸነክሩት አዳምን አጋንንት በሲኦል ቸንክረው ያሰቃዩት ነበርና ያ አዳም ከዚያ እስራት ነፃ ሊያወጣው ክርስቶስ በቅንዋት ተቸነከረ። ኦ አእጋር እላንሶ ሰዋ ውስተ ገነት እፎ ተቀንዋ በቅንዋተ መስቀል ኦ አእዳው እለላሃኳሁ ለአዳም እፎ ተቀንዋ በቅንዋተ መስቀል ይላል ሊቁ። በገነት የተመላለሱ እግሮች እንደምን በቀኖት ተቸነከሩ? አዳምን የፈጠሩ እጆች እንደምን በቀኖት ተቸነከሩ? የክርስቶስ እኮ እጆች አዳምን የፈጠሩ ናቸው። የክርስቶስ እግሮች በገነት የተመላለሱ ናቸው። እነዚህ እንዴት ተቸነከሩ? በማለት ሊቁ በማድነቅ ይገልጻል፣ ያደንቃል። 12ኛው ይሄ ነው። በዚህ ሰዓት ታዲያ ክርስቶስንም ሰቅለው በቀኖትም ቸንክረው አይሁድ እጅግ በጣም ግፍ ይሰሩበት ነበር። ምን እያደረጉ? አጥንቶቹን የክርስቶስን አጥንቶች ይቆጥሩ ነበር። ሊቁ ለዚህ ነው ማይበራን አይሁድ አሚሃ አይጽምቲከ ወለቁ ወዲበ ገጽከ ምራቀ ወረቁ። እነሆ የአይሁድ ማህበርተኞች አጥንቶችህን ቆጠሩ፣ ወዲበ ገጽከ ምራቀ ወረቁ፣ በፊትህም ላይ ምራቃቸውን ተፉ፣ ላይሌ ከንዘ ይሳለቁ። እየተዘባበቱ አጥንቶችህን ቆጠሩ፣ በፊቶችህም ላይ ምራቅን ተፉ አሉ። ክርስቶስ በተሰቀለበት ሰዓት አጥንቶቹን እየቆጠሩ በፊቱም ላይ ምራቃቸውን እየተፉ ይሳለቁበት ነበረ። ይህንን ሁሉ ተሳልቆና መከራ ክርስቶስ ለእኛ ሲል ተቀበለልን። ትንቢቱ ምሳሌውም ይፈጸም ዘንድ መዝሙር 21 ቁጥር 17 ላይ ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሎ ተናግሮ ነበር። ወሆለቁ ኩሉ አይጽምቴ እነሆ አጥንቶቼን ሁሉ ቆጠሩ ብሎ ተናግሮ ነበርና ክርስቶስ መከራ የተቀበለው ስጋው አልቆ ደሙ ፈሶ አልቆ አጥንቱ እስኪቆጠር ድረስ ነው። 13ኛው ይሄ ነው። 12ኛው የመጨረሻውና 13ኛው ሰሪበ ሐሞት ይባላል። ሰሪበ ሐሞት ማለት ክርስቶስ በመስቀል ላይ ተሰቅሎ ተጠማሁ ባለ ጊዜ ሆምጣጤ አምጥተው ያጠጡበት ህይወት ነው። ያጠጡበት ሂደት፣ ያጠጡበት መንገድ ነው። ተጠማሁ ሲል ለተጠማ ሰው ውሃ እንደመስጠት፣ ለተጠማ ሰው ጥምን የሚቆርጥ ነገር እንደመስጠት፣ በክርስቶስ ላይ ግን የግፍ የመከራ ሲያደርሱበት እነሆ ሆምጣጤ ክርስቶስን አጠጡት። ክርስቶስ ግን የተጠማው ውሃን አልነበረም። ተጠማሁ ያለ የሰው ልጆች ነፍሳት ነው። ተጠማሁ ያለ ሰውን ነው። ተጠማሁ ያለው በኃጢአት የወደቁትን፣ በበደል ያሉትን፣ የረከሱትን፣ በሞት መንገድ የሚሄዱትን፣ በባርነት የተያዙትን፣ በሲኦል ያሉትን ነፍሳት ነው ተጠማሁ ያለ። የሰውን ልጆች ነው ተጠማሁ ያለ። እነሱ ግን ውሃ እንኳ መስጠት አቅቷቸው ሆምጣጤ የሰጡት። ክርስቶስ ይህንን ሁሉ መከራ ተቀበለ። ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው በመዝሙር 68 ቁጥር 21 ላይ ወወደዩ ሐሞተ ውስተ መብልኤየ ወአስተዩኒ ብሄአ ለጽምኤ። እነሆ በመብሌ ላይ ሐሞትን ጨመሩ። ወወደዩ ሐሞተ ውስተ መብልኤየ ወአስተዩኒ ብሄአ ለጽምኤ፣ ለጥማቴም ሐሞትን ሆምጣጤን ሰጡኝ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረ እነዚህ 13ቱ ሕማማተ መስቀል ተብለው በቤተ ክርስቲያናችን የሚታሰቡ በዕለተ ዓርብ ክርስቶስ ያስተናገዳቸው መከራዎች ናቸው። ከነዚህም ሌላ ጽርፈት አይሁድ ይባላል። አይሁድ የሰደቡት ስድብ፣ ይሄ ያው ስድብ ስለማይገድል ተብሎ ከቁጥር አልገባም። ወሪቀ ምራቅ ይባላል። ምራቅ እየተፉ የተዘባበቱበት፣ ያም ከቁጥር አልገባም። ያው ሰውም ቢተፉበት ሊሞት ስለማይችል ርግዘተ ገቦ፣ ይሄ ደግሞ ጎኑን በጦር የተወጋው ነው ከሞተ በኋላ ነውና ይሄም ደግሞ ከቁጥር አልገባም እንጂ ሌላም ጥቃቅን መከራዎች ሳይሆን እጅግ በጣም
መከራዎችም ሌሎችም መከራዎች ክርስቶስን ደርሰውበታል። በቤተ ክርስቲያን ላይ የተጻፉ ግን 13ቱ ሕማማተ መስቀል የሚባሉት እነዚህ ናቸው። ስለዚህ ክርስቶስ እነዚህን ሁሉ መከራዎች ለእኛ ብሎ ተቀበለልን። ታዲያ አይሁድ ይህንን ያህል ሲጨክኑበት በመልዕልተ መስቀል ላይ ሆኖም እንዲሁ ጭካኔውን ሲያበዙበት፣ ሌሎቹ ፍጥረታት ግን እነሆ ፍጡር መሆናቸውን ገልጸው ነበረ። ለምሳሌ ከቀኑ 6 ሰዓት ክርስቶስ ሲሰቀል ዓለም በሙሉ ከቀኑ ከ6 ሰዓት እስከ 9 ሰዓት ጨለማ ሆኖ ነበረ። ፀሐይ ጨልማለች። 7 ተአምራት ተደርገዋል። ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ ከዋክብት ወድቀዋል። 3 ተአምራት በሰማይ በምድር ያሉት መቃብራት ተከፍተዋል፣ አይባን ተፈትተዋል፣ ሙታን ተነስተዋል። የቤተ መቅደሱ መጋረጃ ከ2 ከ3 ተከፍሏል። ይሄ ራሱን የቻለ ምስጢር አለው። ፀሐይ ለምን ጨለመች? ጨረቃ ለምን ደም ሆነች? ከዋክብት ለምን ረገፉ ወደቁ? የቤተ መቅደሱ መጋረጃ ከ2 ለምን ተቀደደ? ሙታን ለምን ተነሱ? አይባን ለምን ተፈተቱ? መቃብራት ለምን ተከፈቱ? የሚለው ራሱን የቻለ ሰፊ ምስጢር ያለው ነው። ሆኖም ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለው መከራ እነዚህን 13ቱን መከራዎች ሕማማተ መስቀል ቤተ ክርስቲያናችን በዕለተ ዓርብ እያሰብን ይህንን ሁሉ መከራ የተቀበለው ለእኛ ብሎ መሆኑን ተረድተን በጾም በጸሎት በስግደት እንድናከብር ቤተ ክርስቲያናችን ታዘናለች። በዚህ መልኩ ነው ይህንን የመሰለ መከራ ተቀብሎ አዳምን ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከሲኦል ወደ ገነት ያወጣው። ዲያብሎስን ያሰረው አዳምን የፈታው ክርስቶስ በዚህ አይነት መከራ ይህንን መከራ ተቀብሎ ነውና በዚህ እንግዲህ ዓርብ ዕለት አንደኛው ይህንን የክርስቶስን መከራ ሁሉ የምናስብበት ዕለት ነው። በሁለተኛው መልኩ ደግሞ አዳም ነፃ የወጣበትን የምናስብበት ዕለት ነው። ሐዘንም አለ፣ ደስታም አለ። ሐዘኑ የክርስቶስን መከራ ስናስብ ነው። ደስታው ደግሞ 5500 ዘመን በእግረ አጋንንት ወድቀው በመንጸፈ ደይን ወድቀው በእግረ አጋንንት ሲጠቀጠቁ የነበሩ ነፍሳት ነፃነታቸው የታወጀላቸው ዕለት፣ ከባርነት ወደ ነፃነት የወጡበት ዕለት መሆኑን ስናስብ ነው ማለት ነው። ስለዚህ የተወደዳችሁና የተከበራችሁ በሀገር ውስጥና በውጭ ሀገር ያላችሁ ሁላችሁም ኦርቶዶክሳውያን ዕለተ ዓርብን በጾም በጸሎት በስግደት ተወስነን ስናከብር እነዚህን የክርስቶስ መከራዎች እያሰብን ክርስቶስ ለእኛ የዋለውን የከፈለውን ውለታ በማሰብ እንድናከብር ቅዱስ ፈቃዱ ይሁንልን። እሱ ይህንን ሁሉ መከራ ተቀብሎ እኛን ይህንን ሁሉ መከራ ተቀበሉ አላለንም። እንደ ሞትኩላችሁ ሙቱልኝ፣ መከራ እንደ ተቀበልኩላችሁ መከራ ተቀበሉልኝ አላለንም። እሱ የሚፈልገው በሕይወት እንድንኖር ከባርነት፣ ከኃጢአት ባርነት፣ ከበደል ባርነት፣ ከመለያየት ባርነት፣ ከጥላቻ ባርነት፣ ከዘር ከጎሳ ባርነት ወጥተን በክርስቶስ አንድ ሁነን እንድንኖርለት በሕይወት እንድንኖርለት ነውና የሚፈልገው መልካሙን ነገር እያደረግን ከጥላቻ ከመለያየት ከዘር ከጎሳ ካሉባልታ ከዋዛ ከፈዛዛ ርቀን በክርስቶስ አንድ ሆነን ክርስቶስ የከፈለልን ውነታ እያሰብን ዕለተ ዓርብን እንድናከብርና አምላካችን እግዚአብሔር በረከተ ሥጋ በረከተ ነፍስን እንዲያድለን ለብርሃነ ትንሣኤውም እንዲያደርሰን ቅዱስ ፈቃዱ ይሁንልን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።